ጥሩ ንግግር ነው የተናገርከው። እንዴት አደራችሁ? ሰላም አደርክ? እንካ። ሰላም፣ እንዴት አደራችሁ? ኢሳት እንዴት አደርክ? ሁሉም ነገር ሰላም ነው? እንዴት አደርክ አቶ ኢሳት እና አቶ ቡንያሚን? ለሂሳብ ክፍል ማድረስ ያለብኝ ዶክመንቶች አሉ። እና ሰምተሃል አይደል? ጂያን ሄዷል። አሁን የቀረነው እኛ ነን። አዎ ሰምቻለሁ፣ ግን አላዘንኩም። እሺ እኔም አላዘንኩም። ምንድነው? ቆይ በደንብ ቀለል ያለ ተመስላለህ። ያ እባብ የሆነ ሰውዬ ቦታው ላይ ስለሌለ ንጉሡን ከመስሎ ነው። እንደዛ ነው። ኑ ጓደኛዬ፣ ነገሮች በደንብ ቦታቸውን እያያዙ ነው። ገብቶሃል አይደል? ገና መያዛቸውም አይቀርም። አይ ምንም የተፈጠረ ነገር የለም። እሺ ንጉሡ የወደቀ ይመስላል። እነውን ተከታይ መሆንህ ነው። አሻንጉሊት ሁሌም አሻንጉሊት ነው። እሱን አትርሳ። እሺ ኧረ እባክህ፣ እንደዛ ነው እንዴ ጀግናው? ምን ማድረግ ነው ያለብኝ? ለአንተ ራሴ ማሳየት? አይ እሱ አያስፈልግም። ምንም ነገር ማሳየት አያስፈልግም። ለማንኛውም ሕይወት ትልቅ ማሳያ ናት። እሺ አሁን እናንተ ፈታ በሉ። ሻይ ቡና የምፈልጉት ነገር አለ? እኔ ወደ ስብሰባ ልሄድ ነው። አስፈላጊ ከሆነ ደግሞ በኋላ መለሳለሁ። ቡንያሚን፣ አሸርጋጅ መሆን በጣም ነው የሚያምርብሽ። ይቀጥልበት። በጣም አሪፍ። ሰማው አይደል? የታሲር ውሻ ሆኖ እየሰራ እኔን አሸርጋጅ ብሎ ይጠራኛል። በለው። ለማንኛውም ወፍራም የሆነ ቆንጆ የቱርክ ቡና ላፍላላ አይደል? ቡንያሚን፣ እስኪ እባክህ አታናደኝ። እንኳን ደህና መጣ። አመሰግናለሁ ሂክመት። እኔን አክብረህ ስለመጣና እምቢ ስላላልከኝ ከልቤ አመሰግናለሁ ታሲር። እንግዲህ አሳ ጎርጓሪ የሚባል አባባል አለ። ግን ለሰው ጉጉት ይጠቅማል። ጉጉ ሰዎች ናቸው የሚማሩት። እሺ አንተ የመጣበት ምክንያት ምንም ለውጥ አያመጣም። ዋናው ነገር መምጣት ነው። እዚህ ነው ያለው። እኔ እህት ነኝ ታሲን። ስለዚህ በመጨረሻ ወንድምሽ መሆኔን ተቀበልሽ? ባትቀበይስ ምን የሚለወጥ ነገር አለ? ደሜን ወስደሽ ወደ ላብራቶሪ ልከሽ የዲኤንኤ ምርመራ ማድረግ ትችያለሽ። በሱ የታወቅሽ ነሽ። ለአንቺ የሚሠራ መመርመሪያ ቦታ እንዳለ አውቃለሁ። በጣም ቀልደኛ ነህ፣ ልክ እንደኔ። ግን ወንድማችን ሳሜት እንደዛ አይደለም። በጣም ደባሪ ሰው ነው። ስለ እኔ ምን እያሰብክ እንደሆነ ምንም የማውቀው ነገር የለም። ብለህ አስተዋይ ሰው እንደሆንክ አውቃለሁ እና በዛውም ልክ ታማኝ ሰው እንደሆንክ ማውቄያለሁ። በጭራሽ እንደማትዋሸኝም አውቃለሁ። አንዳንድ ነገሮችን ትደብቅ ይሆናል፣ ግን እውነቱን ነው የምትናገረው። ሂክመት፣ ወደ ነጥብሽ ግቢ። እስከዚህኛዋ ቀን ድረስ የተረገምኩ ነበርኩ። አሁን ምን ተቀየረ? ለምንድን ነው የጠራሽኝ? ሙሊዛር፣ በቃሽ፣ ምንጣፉ ይበቃዋል። ነይ እንንም አጥጪው። እሺ አንዴ ቆይ። ጨርሳችሁ እንዴ? አዎ ጨርሰናል። ጥሩ። አዎ ጨርሰናል። ግን ደህና እንኳንም ቶሎ ጨርሳችሁ። ግን ያው አንዴ ቀረ ስራ አለ፣ ደረሰኞቹ። እሱም ብንሰራ ጥሩ ነው። እንግዲህ ወይዘሮ ስምሩ፣ የሐራካ መስገጃ ምንጣፍ የጠፋ ይመስላል። የሐራካ መስገጃ ምንጣፍ እና የእነ አቶ ሊያሻውል ኪልማምም የለም። እንዴት ሊሆን ቻለ? ቆይ ያው አቶ ጉርካን ያለ ደረሰኝ ሽጦት ሊሆን ይችላል ወይዘሮ ስምሩ። አዎ ወንድም ጉርካን የሂሳብ መዝገቡ ላይ አልመዘገበው ይሆናል። ልክ ነህ፣ ሊሆን ይችላል። እንደዛ ከሆነ የሌላውን ነገር ለአሁኑ እንርሳው በቃ። ግን እውነቴን ነው የምላችሁ፣ በድጋሚ ከተፈጠረ ዝም ብዬ አላልፍም። እሺ ይህን ችላ ብዬ አልተውም። ምንም አታስቢ ወይዘሮ ስምሩ። እሺ ወደ ስራችሁ ተመለሱ በቃ። እማዬ እንኳን ደህና መጣሽ። አመሰግናለሁ ውዴ። ነይ እዛ ጋር እንቀመጥ። እንዴት ነሽ? ደህና ነኝ እማዬ፣ አንቺስ? ደህና ነኝ ውዴ። እንኳን ደህና መጣሽ። አመሰግናለሁ ውዴ። ምን ላምጣልሽ እመቤት? አይ ውዴ፣ እውነት ምንም አልፈልግም። ዛሬ በጣም ብዙ ሻይና ቡናን የጠጣሁት፣ ይበቃኛል። አመሰግናለሁ። ይበቃል። እንደዛ ከሆነ የሚበላ ነገር ይምጣልሽ? አይ ውዴ፣ አራበኝም። በጣም ነው የማመሰግነው። ጉሊዛር ውዴ፣ እባክሽ አንዴ ብቻችን ልትይኝ ትችያለሽ? እሺ ወይዘሮ ስምሩ።
ደስ የምትል ልጅ ናት። እስቲ ንገሪኝ፣ እንዴት ነው? እያስመሰለች ነው? ተይ እንጂ እማዬ። እሺ ታዲያ ለምንድን ነው የመጣሽው ደግሞ? ሁሉም ነገር ሰላም ነው አይደል? ኦ የኔ ቆንጆ ልጅ፣ እስኪ ራስሽን በደንብ ተመልከችው ልጄ። የሥራ ሰው ሆነሻል። አለባበስሽ ራሱ ቄንጠኛ ነው። ስሚ፣ ታስታውሻለሽ ልጄ፣ ሳሚት ሥራ መስራት የለብሽም እቤት ተቀመጪና የቤት እመቤት መሆን አለብሽ ብሎ በጣም ያስቸግርሽ ነበረ። ከዛ በፊት አንዱ ሆቴል ውስጥ አስተዳዳሪ ነበርሽ። አዎ ታስታውሻለሽ አይደል? የዛኔ በጣም ነበር እኮራብሽ። ግን አሁንም በጣም እኮራብሻለሁ። እውነቴን ነው። አመሰግናለሁ። ግን ደግሞ ለምንድን ነው የመጣሽው እማዬ? የተፈጠረ ነገር አለ እንዴ? ዛሬ ፍርድ ቤት ቀጠሮ ነበረሽ። ምንም የነገርሽኝ ነገር የለም? አዎ ሀሪካ ናት የነገረች። ሀሪካ ነች የነገረችኝ። እና ችሎቱ ላይ ሳሚት መፋታት እንደማይፈልግ ነው የተናገረው። እንደ ድሮ ነው የሚፈልገው። ግን አንቺ እማዬ፣ ሳሜት አይሆንም ስላለ ብቻ ምንም ነገር አያበቃም። እሺ ዳኛው የኔን ቅሬታ ሰምቶ ሌላ የቀጠሮ ቀን ይዞልናል። ምንድን ነው አሁን የመጣሽው? ወደ ቤት እንድመለስ ልጠይቅኝ ነው ወይስ? ስሚኝ ስሙሩ ውዴ፣ ያኩ የራስሽ ቤት ነው ልጄ። የአንቺ ቤት ነው የአንቺ 27 ዓመት እዛ ቤት ልጆች ወልደሽ እዛ ነው ያደጉት። እማዬ የምን ቤት ነው? የምንስ ቤተሰብ ነው? በድጋሜ ሳሜት ያደረገንን ነገር ረሳሹ እንዴ? የእውነት አንቺ ልጅ ምንም አትገቢኝም ማለት ያንን ቆንጆ ያማረ ቤትሽን ለዛች ጭራቅ ለሆነች ሂክመት ልትተይላት ነው የፈለግሽው? እማዬ ስለዛ ቤት ምንም አይነት ግድ እንደሌለኝ በደንብ ታውቂያለሽ አይደል? አውቃለሁ። ስለ ገንዘብም ሆነ ስለ ሀብት አንድም ቀን ግድ ሰጥቶሽ አያውቅም። እሺ ደህና። ስለዚህ ለምን አሁን ዞር ዞር እያልሽ ገበያውን አታየውም? ሱምሩ ልጄ፣ ከታሲን ጋር ያለሽ ግንኙነት ምንድን ነው? ግንኙነት ምን ማለትሽ ነው? ማለቴ ለአንቺ ምንሽ ነው? ከሰውየው ፍቅር ይዞሻል? ፍቅረኛሽ ነው? ጓደኛሽ ነው? ከሰውየው ፍቅር ይዞሻል? በመካከላችሁ ያለው ግንኙነት ምንድን ነው? አልገባኝም። ምን እያደረግሽ ነው? እና ወደዚህ ስሚኝ፣ ሙዚቃ የሕክምና ማሳጅ ላይ ያለውን ተጽዕኖ ጥናት አድርጌበታለሁ እና ስለ እሱ የተጻፈውን ነገር እያነበብኩ ነው። ውይ ደስ ይላል። ሰሞኑን ሙያዊ ስራሽ ላይ ለማተኮር አልቻልሽም አይደል? ከእሱ ትንሽ የተራራቅሽ ይመስላል። አዎ እንደዛ ነው። ግን ሴቪ ላይ ሙያውን የመረጥኩት ፍቅሩ ስለነበረኝ ነው። ማለቴ ሙያውን በጣም ነው የምወደው። ለምን እንደሆነ ታውቂያለሽ ሴቪ ላይ? ሁሌም እኔ ሰዎችን ማዳን ስለምወድ ነው። እሺ ያው ቅርብ ያሉትን ሰዎች ማዳን አልችልም፣ ግን ደግሞ አንዳንዴ በማሸት አከማቸዋለሁ። እንደዛ አትበይ እባክሽ። ጃን ነው የድምፅ መልእክት ልኮልኛል። ስለዚህ ደረሰ ማለት ነው። ከአውሮፕላኑ ወርዷል እና አሁን በርሊን ውስጥ ነው ያለው። ስልኩን አበራው። ግን ደግሞ መልእክቱን በስልኩ ሳይሆን በኢሜይሉ ነው የላከልኝ። ሴቪ ላይ ሰላም፣ የፍቺውን ማመልከቻ ፈርሜበታለሁ። ጠበቃዬ ሲደርስ ደውልልሻል። አንድ ነገር ለመናገር የምፈልገው ነገር አለ። አውቃለሁ 1000 ጊዜ ቢሆንም ይቅርታ የጠየቅኩት የተፈጠረውን ነገር ለመመለስ አልችልም። አሁን ማድረግ የምችለው ነገር በድጋሚ ይቅርታ መጠየቅ ብቻ ነው። እውነቴን ነው የምልሽ። ስለ ሁሉም ነገር በጣም አዝናለሁ። ይቅር በይኝ። ደስተኛ እንድትሆኝ እመኝልሻለሁ። ያደረስኩብሽን መጥፎ ትውስታዎች በሙሉ እንደምትረሻቸው ተስፋ አደርጋለሁ። ራስሽን ጠብቂ። መልካሙን እመኝልሻለሁ። መልክ ደስ ይላል። ሰምተሽው የለ? ልክ እግሩ መሬት እንደረገጠ መልእክት ላከልሽ። ለዛውም የድምፅ መልእክት። የእውነት ደስ ብሎኛል ሴቪ ላይ። በስተመጨረሻ ሊፈታሽ ነው። ለአንቺ በጣም ደስ ብሎኛል። ይሄኛው መልእክት ከጠበቃው ነው። ዝግጁ ነው፣ ደርሷል ነው የሚለው። የጃሃን ጠበቃ ጋር ሄጄ ወረቀቱን መፈረም አለብኝ። ሂደቱ በቶሎ እንዲያልቅ አሁን ሊድና ልፈርም። እንደዛ ይሻላል። አብሬሽ እንድመጣ ትፈልጊያለሽ? አይ ውዴ በጣም አመሰግናለሁ። ምንም አያስፈልግም። ግን ከተመለስኩ በኋላ ደስታውን ለማክበር ከሙዚቃው ጋር ማሳጅ ብታደርገኝ አልጠላም። ምን ይመስልሻል ውዴ? በሚገባ ምራቴ። ከፈለግሽ በደስታ አደርገዋለሁ። እሺ በለው። ምራቴ ማለት ጀመርሽ? አዎ ነሽ። ማለቴ ፍቺ ካለቀ በኋላ በህጋዊ መንገድ ምራቴ ትሆኛለሽ አይደል? ታውቂያለሽ፣ በሱ በጣም ደስተኛ ነኝ። ሴቪ ላይ ከፈረምኩ በኋላ ሁሉም ያበቃል። ትንሽ ብቻ ነው የቀረው። አዎ ያበቃል። ማለት አንቺና ነው በስተመጨረሻ በጣም ደስተኛ ትሆናላችሁ ውዴ። አንቺም እሺ በይ አሁን ሂጂ። ጠበቃውን ታስጠብቂዋለሽ። ሂጂና አሁን ይሄን ነገር ቶሎ ተገላገይ። እሺ በይ አሳውቅሻለሁ። በቃ እማዬ፣ ስለዚህ አሁን እውነቱን ልንገርሽ ወይስ ደግሞ መስማት የምትፈልጊውን ነገር ልንገርሽ? የትኛው ይሻልሻል? አሁን እውነቱን ንገሪኝ።
እሱ ይሻለኛል። ላልወደው እችላለሁ፣ ላልቀበለው እችላለሁ፣ ግን እውነቱን እንድትነግሪኝ ነው የምፈልገው። አዎ ልክ ነሽ። አሁን ከታሲን ጋር ጓደኛሞች ነን፣ ግን ደግሞ በመካከላችን ትልቅ የሆነ ፍቅር አለ እያልሽኝ ነው አይደል? እውነታው ይሄ መሆን አለበት አይደለም? አዎ። ግን ደግሞ ይሄ ታሲን የሚባል በደንብ ታውቂዋለሽ? እማዬ ታሲንን ከምታስቢው በላይ በደንብ አውቀዋለሁ። ግን በጣም ቆይቶ ነው አይደል የሳሚት ወንድም እንደሆነ የነገረሽ? አዎ መጀመሪያ ላይ አልነገረኝም፣ ቆይቶ ነው የነገረኝ። ልክ ነው። አዎ መጀመሪያ ለእነሱ ነግሯቸው፣ ከዛ በኋላ ደግሞ ለአንቺ ነገረሽ። ሱምሩ ውዴ፣ ራስሽ ላይ እንደዚህ አታደርጊ። በጣም ተጠንቀቂ ባክሽ። እማዬ፣ እኔ ይሄ ሰውዬ የተጫወተብሽ እንደሆነ ነው የሚሰማኝ። እየተጠቀመብሽ ነው ልጄ። እማዬ ይኸውልሽ፣ እኔ ትንሽ ልጅ አይደለሁም። እሺ ሰማሽኝ? ስለ መንታዎቹ አባት በጣም ልጅ ስለነበርኩኝ ተሳስቻለሁ። እሱን ደግሞ አውቃለሁ። እና ሳሜትም ቢሆን ደግሞ አማራጭ አጥቼ ስለነበር ነው። ግን አሁን ድሮ መታቂያት ሱምሩ አይደለሁም እማዬ። ስለዚህ ስለ ታሲን አልተሳሳትኩም እያልሽኝ ነው ማለት ነው? እማዬ፣ ታሲን አንቺ እንደምታስቢው አይነት ሰው አይደለም። እሺ አንቺ እንዳልሽውን ጊዜ ልክ የሆነውን ያሳየናል። ወይ እኔን ወይ አንቺን ያሳየናል። ጂያን እዚህ ላይ ፈርሜ ለአንቺ እንድሰጥሽ ነው የነገረኝ። እዚህ ድረስ እንድትመጪ ስላደረግኩሽ ይቅርታ። ኧረ ምንም አይደለም፣ አታስብ። በደስታ ነው የመጣሁት። ሁለቱም ላይ ፈርሚበት ባክሽ። ይኸው አንደኛው አንቺ ጋር ይሁን። እሺ ጨረስን አይደል? ከዚህ ውጭ ምንም ነገር የለም። ለአሁኑ ይሄ በቂ ነው። የችሎቱ ቀን ሲደርስ ጠበቆቹሽ ያሳውቁሻል። ምንድን ነው የሚባለው? እንኳን ደስ አለሽ። አመሰግናለሁ። ሴቪ ላይ ግን ደህና ነሽ? ደህና ነኝ፣ በጣም ደህና ነኝ። እንደውም ጂሃን በስተመጨረሻ ትክክለኛውን መንገድ ስለመረጠ ደስ ብሎኛል። ሁለታችሁም በዚህ ሂደት ውስጥ በጣም ደስ የማይል አስቀያሚ ነገሮችን አሳልፋል። አዎ በማያዝን ሁኔታ ተፈጥሮ ነበር፣ ግን ደግሞ አልፏል። አሁን ልሂድ፣ ብዙም ጊዜ ልሻማብህ አልፈልግም። እኔም አብሬሽ እወጣለሁ። ጎክቼ ይህንን ፋይል ትጨርሽው? እሺ አመሰግናለሁ። ወዴት ነው የምትሄጂው? ወደ አቫኖስ። እኔም ወደ አቫኖስ ነኝ። ከፈለግሽ ላደርስሽ እችላለሁ። አይ አመሰግናለሁ፣ መኪና ይዣለሁ። እሺ እንግዲያው ቻው። ናዚም፣ በድጋሚ ስለሁሉም ነገር በጣም አመሰግናለሁ። በደንብ ተባብረኸኛል። ምንም አይደለም። እባክሽ ኑህንና መሌክን ሰላም በይልኝ እሺ? ኑህንም ታውቀዋለህ እንዴ? አውቀዋለሁ። ኑህ የሆነ ነገር ደርሶበት ነበርና በዛ ጉዳይ ጠበቃው ነበርኩ። ጂያን ነው ያስተዋወቀ። ውይ ልክ ነው። አክሱ ውስጥ መኪናው በአደጋ ተይዞ የነበረ ጊዜ ነው አይደል? ያኔ ነው። አዎ ጉዳዩን በቶሎ ተገላግለነዋል። ያኔ ኑህን ታደግከው፣ አሁን ደግሞ እኔን ተረፍከኝ። በጣም ይገርማል። እባክህ ስለ ጃኒ የማይሆን ነገር አታስብ። ማለቴ እሱ መጥፎ የሚባል ሰው አይደለም። ትዳራችንና ቤተሰባችን ላይ ስለተፈጠረው ነገር ማለት በደንብ ተረድቼሻለሁ። ምንም አታስቢ። በእርግጥ ሴቪ ላይ ጂያንን በደንብ እንደማውቀው ታውቂያለሽ። የተከበረና በጣም ስነ ስርዓት ያለው ሰው፣ ግን ሰሞኑን በጣም ብዙ ነገሮች ትንሽ ጭንቅላቱን አወዛግበውታል። እሱን ታውቂያለሽ እንጂ ልጁ ልቡ ወርቅ ነው። አውቃለሁ፣ በደንብ አውቃለሁ። ናዚም፣ ጃንን ልታገኘው ከቻልክ ይቅርታ እንዳደረግኩለት ንገረው እሺ? እባክህ። ስልኩ ላይ ደጋግሜ ሞክሬለት ነበር፣ ግን ላገኘው አልቻልኩም። ሴቪ ላይ በደንብ ተረድተሃለች ብለህ በደንብ አስረዳለኝ እሺ? ምንም አታስቢ፣ ሳገኘው እነግረዋለሁ እሺ? አመሰግናለሁ። እንገናኛለን። እሺ ሂክመት፣ ለምንድን ነው የጠራሽኝ? ለምንድን ነው የተገናኘ ነው? ለማውራት ፈልጌ ነው፣ በድጋሚ እርስ በርስ ለመተዋወቅ። ምን አለበት? አይመስለኝም። ስለ እኔ ያለ አመለካከት መጥፎ ነው እና ውስጤን ጎድቶኛል፣ እናም ያመኛል። ግን ያለ ምክንያት አይደለም። ግን በጣም ተሳስተሃል። ምክንያቱም ነገሮችን እኔ እንደማየው አታይም፣ ልታየውም አትችልም። አንተንም እናትንም እንዳንገላቷቸው አውቃለሁ። አሰቃይተዋቸዋል፣ በደንብ አውቃለሁ። ግን እኔ የዛኔ ልጅ ነበርኩኝ። ያ ሙዛፈር ሻንሳላን የሚሉት ሰዎች እንደፈለገ መጠቀም የሚያስደስተው የዛ ሰውዬ ልጅ ነኝ። እሱን አውቃለሁ። እሱን መካድ አልችልም። ግን ልጅ ስለነበርኩ ልክ እንደሆነ ነበር የተሰማኝ። እኔን እንደምትረዳኝ አውቃለሁ። ስማ፣ አይንህ ላይ ያስታውቅባል። መጥፎ ሰው ነበር። እዚህ ምድር ላይ ከራሱ ውጪ ማንንም አይወድም ነበር፣ ማንንም ሰው። ልክ መላ ዓለም በሱ ዙሪያ የምትሽከረከርና ሁሉም ሰው ባሪያው ይመስለው ነበር። ልክ እንደ ሳሜት እንደዛ አይነት አስተሳሰብ ነበረው። አሁን ወደ ነጥቡ ገባሽ ሂክመት።
አታቋርጠኝ እባክህን፣ ቆይ እባክህ። እንዳልኩ የዛኔ እኔ ትንሽዬ ልጅ ነበርኩ። አዎ ገንዘብ፣ ሀብት፣ ሁሉ ነገር አለን፣ ግን ፍቅርን መራብ ምን ማለት እንደሆነ ታውቃለህ ታሲን? ፍቅርን አላውቅም ነበር። የአባትን ፍቅር እራብ ነበር። ከዛ ግን ሐሰን ወደ ሕይወቴ መጣ እና በጣም እወድሻለሁ አለኝ። በጣም እወድሻለሁ አለኝ። ደስ የሚል ስሜት ነበረው። ስለዚህ ሳላስብ ከሐሰን ጋር ኮበለልኩ እና ከቤተሰብ መገለሉ፣ መሰደቡ ያስጠላ ነበር። መዋረዱ፣ ከውርስ መውጣቱ መጣ። ግን ደግሞ ሳሜት ምን እንዳደረገ ታውቃለህ ወንድሜ? ነገሮችን እንደማረጋጋት እሳቱ ላይ ጭራሽ ጋዝ አርከፈከፈበት። ነገሩን ይባስ አባሰው። ታውቃለህ፣ ምክንያቱም የእኔ ከቤት መባረር ለሱ ትልቅ ዕድል ስለነበረው አንድም ሳይቀር ሁሉንም ነገር ተቆጣጠረ። ከትልቁ እስከ ትንሽዬዋ መርፌ ድረስ ሁሉ ወረሰ እና ከዛ የሚገርመው ቆይቶ ወደ ቤት እንድመለስ ጠራኝ። ልክ በጣም እንደሚያስብልኝ ጥሩና ሐሳቢ ሰው የሆነ ይመስል ማለት ነው። እንደዛ ነው ያደረገው። ከዛ ቤቴ እንደ ተራሰ ሆኜ ስኖር ማየቱ ያስደስተዋል። ሙዛፈር እኮ አባታችን ነው። ልክ ሙዛፈር ሻንሳላን እንደሆነው ታውቃለህ። እሱም የእሱ ምትክ ነው። ከእኔ ምንድን ነው የምትፈልጊው? እኔ እናንተ እንድንጣመር ነው የምፈልገው። ሁለታችንም በአንድ አይነት መንገድ ተቀጥተናል። ተመሳሳይ ነገሮችን አሳልፈናል። የወንድሜ ድጋፍና ጥንካሬ ያስፈልገኛል። ስለዚህ ሳሜት ሻንሳላንን አብረን እንጥለዋለን። ሂክመት፣ አንድ ነገር ልጠይቅሽ። ሳሜትን ለማጥፋት አንቺ ታስፈልጊኛለሽ? አልገባኝም። ለምንድን ነው አብረን የምናደርገው? አስረጂኝ። ለምንድን ነው? ወይኔ፣ ይሄ ደግሞ ምንድን ነው? የምን ምልክት ነው? የዘይት? ፈጣሪ፣ አንድ ጥሩ ነገር ቢፈጠር ወዲያውኑ መጥፎ ነገር ተከትሎት ይመጣል። ወይኔ ወይኔ አምላኬ፣ የማይታመን ነው ይሄ። አውላላ ሜዳ ላይ እኮ ነኝ። ወይ ቻርጅ፣ እባክህ ለሁለት ሰከንድ እንኳን ጋራጅ ልደውል እባክህ። በጣም ጥሩ። ዘይት። አሁን ዘይቱን ባገኘውስ ምን ላደርግ እችላለሁ? ወይኔ የወንድሜ ታሲንን መኪና አበላሸሁት። ወይኔ ወንድሜ ታሲን። ያውላላ ሜዳ ላይ እኮ ነው ያለሁት። ኡፍ